ህይወት እቺ ናት ወይ ህይወት እንፋሎት ናት። ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ። የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም ሰማይ በለው ድንገተኛ ሞት ከራሱ ቤተሰብ መረጃ እየወጣ ይገኛል። ታዲያ ይሄ መረጃ ምንድነው? ሰላም በያላችሁበት ሰላማችሁ ይብዛ። እንደየሳታ አቆጣጠራችሁ ሁሉ እኔ አለሁ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ እጅግ በጣም መነጋገሪያ የሆነው የአርቲስት ሰማኸኝ በለው ድንገተኛ ሞት ወይም ደግሞ ድንገተኛ ህልፈትን አስመልክቶ እጅግ በጣም የሚገርም መረጃዎች እየወጡ ይገኛሉ። በድንገት የ28 ሰዎች ህይወትን እየቀጠፈው አደጋ እጅግ በጣም አነጋጋሪ ሆኗል። ህይወት እቺ ናት ወይ ህይወት እንፋሎት ናት። ግራ ገብቶኝ እኮ ነው። እስቲ ባካችሁ ንገሩኝ፣ ያለፈውን ትናንት ብሎ ያወራውን አሁን እየኖረ ያለውን ነገን ለመኖር ተስፋ ያደረገ ያለውን ሞት የሚሉት ክፉ ሰማኸኝ በለው ድንገተኛ ሞት ከራሱ ቤተሰብ መረጃ እየወጣ ይገኛል። የአርቲስት ሰማኸኝ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህም ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። ቤተሰቦቹ በፍጥነት ሆስፒታል ካደረሱት በኋላ በሕክምና ባለሙያዎች ከፍተኛ ርብርብና አፋጣኝ የሕክምና እርዳታ ቢደረግለትም በሚያናድድ ሁኔታ ከጥቂት ደቂቃዎች በኋላ ህይወቱ ሊያልፍ መቻሉም ተረጋግጧል። የአርቲስት ሰማኸኝ በለው የቀብር ስነ ስርዓት ነገ እንደሚፈጸም ከቅርብ ወዳጅ ዘመዶቹ የተገኘው መረጃ ያመላክታል። የሰማኸኝ በለው ድንገተኛ አሟሟትን ሰይፉ ፈንታሁን ይዞት የወጣ አንድ መረጃ አለ። ሰሜ ከዚህ ዓለም በሞት መለየቱን ሰምተናልና እውነት ነው ወይ የሚል ጥያቄ መጥቷል። ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። አርቲስት ሰማኸኝ በለው በትናንትናው ዕለት በድንገት ህይወቱ እንዳለፈ ሁላችንም እናውቃለን። በዛሬው ዕለትም ቀብሩ ተፈጽሟል። የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። አንጋፋው የባህል ሙዚቃ ተጫዋች ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቢቆይም ህይወቱ ሊተርፍ አልቻለም። የመጨረሻ ሰዓታቱን በተመለከተ ልጆቹ ዋቢ አድርጎ የገለጸው አቻሬ ሚዲያ ሰኞ ሰኔ 8 ቀን ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙም ሳይቆይ ህይወቱ ሊያልፍ ችሏል። በውቧ ባህር ዳር ተወልዶ ያደገው ድምፃዊው ገና በ14 ዓመት ታዳጊነቱ በባህር ዳር ህጻናት ክፍል በመቀጠልም በአዮማና በግሽ አባይ ኪነጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮውን አድርጓል። በዚህም ረጅም ዓመታት ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትን ጥሏል። ከ35 ዓመታት በላይ በዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎቹ ለዘላለም
ሲታወስ ይኖራል። ሰማይ በለው ከዚህ በፊት በሰይፉ ኢቢኤስ ላይ ቀርቦ የተናገረው ንግግር አሁን ላይ እጅግ በጣም መነጋገሪያ ሆኗል። ኢትዮጵያ ውስጥ መወፈር ነው እንጂ መክሳት ኖርማል ነው ሲልም ተናግሮ ነበረ። ታዲያ ይህን አስመልክቶ አሁን ላይ ብዙ ሰዎችም ሐሳባቸውን እየሰጡ ይገኛሉ። ኢትዮጵያ ውስጥ መክሳት ብርቅ ነው። ብርቅ አይደለም አይደለ? መወፈር ነው ብርቃውን። ኢትዮጵያ ውስጥ ምንም ብትከሳ ወይ አሁን እንደዚህ ሁኚ ብከሳ ደግሞ ወይኔ አለቀ እኮ የልጅ ምን በስማ እና አሁን ለምሳሌ ከጤና አኳያ የሚመክር ሰው ካለ ትርፍ ነገሮችን አስወግድ፣ ጂም ሞክር፣ ኦር ሌሎች ነገሮችን ብሎ የሚያማክር ሰው ካለ ጥሩ። ሳናቅ ሰማኸኝ በለው በአንድ ወቅትም በኢቢኤስ ቲቪ ቀርቦ ያደረገው ኢንተርቪው ነበረ። ያለ እናቱ መኖር እንደማይችልም የተናገረው እጅግ በጣም ልብ የሚነካ ንግግርም ነበር። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን መነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ እግዚአብሔር ይመስገን፣ ደህና ነኝ። ቁርስ ቀመሽ ምናምን አረግ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም። እጅግ በጣም የሚያሳዝነው በትናንትናው ዕለት የ28 ሰዎች ህይወት ማለፉ ተሰምቷል። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ህይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በህይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ህይወታቸውን ላጡት ነፍስ ይማርልን። በጣም የሚያሳዝን ዜና ሰምተናል። የምንወደውና የምናከብረው የአርቲስት ሰማኸኝ በለው ሰሚ ባላገሩ ህልፈት ህይወቱን ሰምተናል። ለአርቲስት ሰማኸኝ በለው ነፍሱን በአጸደ ገነት እንዲያኖራት እንመኛለን። ለወዳጅ ዘመዶቹ፣ ለአድናቂዎቹ እንዲሁም ለቤተሰቦቹ መጽናናትን እንመኛለን። ደናሁን ሰሜ ይሁኔ በላይ ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። መሐሪው አምላክ ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርለት፣ በገነትም እረፍት ያድርግለት። ለቤተሰቦችና ለምንወደው ሁሉ የመንፈስ ቅዱስ ማጽናናት ይስጥ። ነፍሱን ይማር፣ መንግስተ ሰማያትን ያውርሰው። አሜን። ከጓደኛው ይሁኔ በላይ የተላከለት። የዛሬ መረጃዎች እነዚህ ነበሩ። በሌላ በተሻለና በአዲስ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳጅ ዘመዶቹ መጽናናትን እመኛለሁ። እንግዲህ የሞቱንም ነፍሳቸውን በአጸደ ገነት ያኑር እላለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።